ከ3 ዓመታት በፊት የኢትዮጵያ ብሔራዊ ባንክ ኃላፊ የነበረው ይናገር ደሴ ስለ ክሪፕቶ ከረንሲ ይህንን መልስ ሰጥቶ ነበር። We cannot, as the world knows, we cannot control or regulate these currencies. It's beyond the control of any country. So if you don't have any control or regulation power, it's not important to give any license or permission for this business or activity. Some countries support this currency, others don't support. In our case, we don't support this virtual currency because our rules and regulations recognize paper money and others, not virtual. ይህንን ነገር ከተናገረ 3 ዓመት አልፎታል። በኢትዮጵያ ውስጥ አሁን ስቲል ኮንፊውዥን አለ። ክሪፕቶ ከረንሲዎች ኢትዮጵያ ውስጥ ይፈቀዳሉ፣ ኢሊጋል ናቸው እና ደግሞ ዋነኛው ጥያቄያችን ሁላችንም መንግስት ምንም ፈርቶ ነው ኢሊጋል ያደረገው? እንዲሁም ደግሞ ለምንድነው ኢትዮጵያ በሮቿን ለክሪፕቶ ከረንሲዎች ማትከፍትበት ዋነኛው ምክንያት? በዚህ ቪዲዮ እነዚህን ጥያቄዎች ምንመልስ ይሆናል። መልካም ቆይታ። ቪዲዮአችንን ያለውን ነገር ሪያክት በማድረግ እንጀምር። We cannot, as the world knows, we cannot control or regulate these currencies. ልክ አሁን ሲናገር እንደሰማችሁት ዋነኛው ችግራቸው ኮንትሮል ማድረግ ስለማይችሉ ነው። ኮንትሮል ማድረግ ስለማንችል አንፈልገውም እያለ ይገኛል። ለምን ኮንትሮል ማድረግ ማይችሉት? ቢትኮይን እና እነዚህ ክሪፕቶ ከረንሲዎች ኤግዚስት የሚያደርጉት ብሎክቼን ላይ ነው። የየትኛውም ሀገር መንግስት የየትኛውም ሀገር ባለስልጣን ሊቆጣጠረውና እንደ ትራዲሽናል ባንክ ሲስተም በውስጡ ገብተው መሃል ላይ ገብተው ነገሮችን ሊያስተካክሉ እንደፈለጉ እነሱ ነገሮችን ኤዲት ማድረግ፣ ኮንትሮል ማድረግ፣ ፍሪዝ ማድረግ አካውንትን አይችሉም። ስለዚህ ይህ ፓወር ደግሞ ሲወሰድባቸው ኦፍ ኮርስ ዋነኛው ፓወራቸው ስለሆነ የመንግስት ይህ ነገር አይፈልጉትም። We don't have any legal background to support this virtual currency. ሁለተኛው ምክንያት አሁን እንደተናገረው ምንም አይነት ሊጋል ፍሬምወርክ ኢትዮጵያ ውስጥ የለም። ኖርማሊ እነዚህ ክሪፕቶ ከረንሲዎች ኢትዮጵያ ውስጥ የትም ሀገር ኢትዮጵያ ውስጥም ሆነ የትም ሀገር ሲገቡ መንግስት ኦሬዲ ሊጋል ፍሬምወርኮችን መስራት አለበት። እነዚህ ሊጋል ፍሬምወርኮች ታክሶች እንዴት ነው የሚሰሩት፣ የኮንሱመር ፕሮቴክሽን እንዴት ነው፣ የሰዎች አይደንቲቲ ሙሉ ለሙሉ ስለማይታወቅ የነዚህ ሰዎች ደግሞ ትሬድ የሚያደርጉትን ሰዎች አይደንቲቲ ለማወቅ ከኤክስቼንጆች ጋር ሩልስ እና ሬጉሌሽንስ በደንብ መስራት ስላለባቸው አሁን ላይ ደግሞ ኢትዮጵያ ውስጥ ምንም አይነት የህጋዊ መንገድ ሩልስ ኤንድ ሬጉሌሽንስ ስለሌለ ይህንን ነገር ማድረግ አይችሉም። ክሪፕቶ ከረንሲዎች ኤክስቼንጆች እነ ባይናንስ፣ እነ ባይቢት፣ እነ ክራከን፣ እነ ኮይንቤዝ ማንኛውም መግባት አይችልም ማለት ነው። ሶስተኛው ደግሞ እሱ ባይናገረውም ክሪፕቶ በዋነኝነት ኦፍ ኮርስ ቢትኮይን ኮምፒት ያደርጋል ከብር ጋር። ብር ዋነኛው ሊጋል ቴንደር ሆኖ ኢትዮጵያ ውስጥ ለመገበያ የምንጠቀመው ከረንሲያችን ነው የሀገራችን። ከሱ በስተቀር ሌላ ያለው የፎሬን ከረንሲዎች ናቸው። እነሱም ዶላር፣ ዩሮ፣ የጃፓን ያን የተመሳሰሉት ናቸው። ከነዚህ በስተቀር ደግሞ አሁን ቢትኮይንን አድ ስታደርጉት ገበያ ውስጥ ትልቅ የፍላጎት የዲማንድ እና የሰፕላዩን ችግር ብር ላይ ያመጣል ማለት ነው። ብዙ ሰው ብርን አይፈልገውም። ሞር ሰው ወደ ቢትኮይን ፍሊ የሚያደርግ ከሆነ ሞር ያንን ፕሮዳክት የሚፈልጉት ከሆነ የብር ቫሊዩ አሁን ኦልሬዲ ወድቋል። ከዛም የባሰ በጣም ይወድቃል። ስለዚህ መንግስት ደግሞ ይህን ነገር ስለማይፈልግ በአሁኑ ሰዓት ላይ ክሪፕቶ ከረንሲዎችና በዋነኝነት ደግሞ ቢትኮይንን ወደ ሀገር እንዲገባ ፈቃድ አይሰጥም ማለት ነው። ስለዚህ እውነት ነው ኢሊጋል ነው እንደዚህ አይነት ፕራክቲሶችን ማድረግ፣ የክሪፕቶ ከረንሲ ፕራክቲሶችን ማድረግ በሀገራችን ኢትዮጵያ የተከለከለ ነገር ነው። አሁን በቀጣይ 5 በጣም ኢምፖርታንት የሆኑ ሪዝኖች መንግስት የከለከለበትን ምክንያቶች ኤክስፕሎር እናድርግ። የመጀመሪያው ቅድም በመጨረሻ ላይ እንደነገርኳችሁ የብርን ፕሮቴክሽን ማንሳት ነው። ብርን ፕሮቴክት በጣም ሪስትሪክቲቭሊ ነው ፕሮቴክት የሚያደርጉት። ለዛም ነው አሁን ቫልዩ ያለው ይሄ ሪስትሪክሽኑ ከተነሳና ፍሪ ማርኬት ውስጥ ምንኖር ከሆነ የብር ቫልዩ በጣም በሚገርም ሁኔታ ዲቫሉዌት ያደርጋል። ዲማንዱ በጣም ይቀንሳል። ሰዎች በብር ሴቭ ማድረግ ያቆማሉ። ከዛ ነገሮች እንዳለ በተለይ በብር ቫልዩ የነገሮች የቁሳቁሶች ዋጋ በሚገርም ሁኔታ ስካይሮኬት ያደርጋል። አይ ኖ when I say this you might not believe ከዚህ በላይ የቁሳቁሶች ዋጋ እንዴት ሊጨምር ይችላል ብላችሁ ታስባላችሁ። ግን believe me it's possible። ከዚህ ካሁኑ ካለው በላይ በጣም አግሬሲቭሊ ነው የቁሳቁሶች ዋጋ ጨምረው ማለት ነው። ይህንን ነገር ደግሞ ኦፍ ኮርስ አይፈልጉትም። ስለዚህም የክሪፕቶ ከረንሲዎችን ብሎክ አድርገው ኢሊጋል ፕራክቲስ ነው ብለው ይናገራሉ ማለት ነው። ያው ሁለተኛው ቅድም እንደተናገርነው የታክስ ሬጉሌሽንስ ስለሌለ የኮንሱመር ፕሮቴክሽን አለ፣ ሎዎች የሉም። ምንም አይነት የሊጋል ፍሬምወርክ ስለ ክሪፕቶን በተመለከተ ምንም አይነት ነገር ስለሌለ ይሄ ደግሞ ሊጋል ፍሬምወርክ ስለሌለ እነዚህ ኤክስቼንጆችን ወደ ሀገር ይግቡ ማለት ስለማይቻል እሱ ስለሚቀረን ኦፍ ኮርስ that's going to be another block። ያንን
ፕሮሰሱን አሁን ወደ ኢትዮጵያ አዶፕት ለማድረግ ስንፈልግ የመጀመሪያው ስራችን ሊጋል ፍሬምወርኩን መስራት ነው። ከዛ በኋላ ነው እነ ባይናንስ እነ ባይቢት ሁሉ ነገሮች ወደ ሀገራችን ሊገቡበት የሚችሉት መንገድ ብቸኛው መንገድ ይህ ነው። ሶስተኛው የፋይናንሻል ኢንስታቢሊቲ ፍርሃት ነው። ይህ ፋይናንሻል ኢንስታቢሊቲ የምንለው ኦልሬዲ ባንኮች ኢትዮጵያ ውስጥ ያሉት ዊክ ናቸው። ከዛ በኋላ ደግሞ ለሰዎች ይህንን ኦፖርቹኒቲ ከሰጦቻቸው የገንዘባቸውን ባንክ ከማስቀመጥ ይልቅ ወደ እነዚህ ኤክስቼንጆች ትራንስፈር ያደርጋሉ፣ ክሪፕቶ ከረንሲዎችን ይገዛሉ፣ በቢትኮይን ሴቭ ማድረግ ይጀምራሉ ማለት ነው። የባንኮችን ደግሞ ፓወር ሙሉ ለሙሉ ከወሰዳችሁባቸው መንግስት ህዝቡን ኮንትሮል የሚያደርግበት ዋነኛው መንገድ በባንክ በኩል ስለሆነ ያ ያለው ፓወር ዲስአፒር ያደርግበታል ማለት ነው። ኦፍኮርስ ይህንን ደግሞ እንደማይፈልጉላችሁ የምናውቀው ነገር ነው። ይህ ሶስተኛው ምክንያት ነው። አራተኛውና ዋነኛው ምክንያት ደግሞ የገንዘቦቹ በማን እጅ ላይ ናቸው ያሉት? በመኒ ላውንድሪንግ እየተጠቀሙት ነው ወይ? የተለያዩ ኢሊጋል ፕራክቲሶችን እያደረጉበት ነው ወይ? ያ ገንዘብ ለማን ነው የሚሄደው? በኖርማሊ ደግሞ ትራንዛክሽን ሲደረጉ ወይም ደግሞ ቢትኮይን ስትገዙ ከየት ያመጣችሁት ገንዘብ ነው የሚለውን ኮንትሮል ለማድረግ መንግስት ከየት እንደሚመጣ ከኢሊጋል የሆኑ ፕራክቲሶች ፕሮቴክት ማድረግ ያለበት ሀገሪቷን፣ ህዝቦቿን በሙሉ በጠቅላላ። ይሄ ኦፍኮርስ መስት የሆነ ነገር ነው። ይህ ነገርን ካላደረጉ ደግሞ ክሪፕቶ ከረንሲውን ወደ ሀገር ይግባ ማለት ስለማይቻል የኢንዲቪጁዋሎቹ ማንነት በደንብ ማወቅ ስለሚፈልግ ፒቱፒ ራሱ የተከለከለበት ዋነኛው ምክንያት ይህ ነው። ማን እንደሆኑ እነዚህ ሰዎች ከየት እንደመጡ ማን እንደሆኑ ገንዘቡን ከየት እንዳመጡት መታወቅ ስላለበት፣ ይህ ደግሞ የሚያሳውቃቸው መንገድ እስከሚኖር ድረስ ይህን ነገር ማድረግ ስለማይፈልጉ አናዘር ሪዘን የተከለከለበት ይህ ነው። አምስተኛው አይ ዶንት ኖ በብዛት ላክ ኦፍ ኖሌጅ አላቸው ብዬ አላስብም። ምክንያቱም ሀገራችን በጣም በሚገርም ሁኔታ ዴቨሎፕመንት ያደረገች ነው። የሌላ ሀገሮችን ምሳሌ አይተው በተለይ ደግሞ በጎረቤት ሀገራችን በኬንያ ራሱ ክሪፕቶ ከረንሲ በጣም ቅርብ ጊዜ ሊጋላይዝ አድርገው አክሰፕት አድርገው መንግስት ራሱ ህግና ስርዓትን ፐብሊኬት አድርገው ክሪፕቶን ፐብሊክ አድርጎ እየተቀበለ ይገኛል እና ከነሱ እንኳን ምሳሌ መውሰድ እንችላለን። እና የእውቀት ችግር ነው ማለት አልችልም፣ ግን አለመፈለግ ነው። ይህ ያላቸው ፓወር፣ ይህ ያላቸው የገንዘብን ህትመት በፈለጉ ጊዜ ማድረግ፣ የሰዎችን ያስቀመጡትን ገንዘብ ሴቪንጋችንን እንደፈለጉ ኢንፍሌት ማድረግ ያላቸው ፓወር ስለሆነ ያንን ፓወር ደግሞ አሳልፈው መስጠት ስለማልፈለጉ ከልክለውታል ማለት ነው። ሜይ ቢ የሁላችሁም ጥያቄ ነው ክሪፕቶን በተለይ ደግሞ ቢትኮይንን፣ ስለ ቢትኮይን ስፔሲፊክሊ እናውራ፣ ባን ማድረግ ማይቻለው ብለህ ነው የምታወራው ሁሉ ጊዜ እና እንዴት ነው ታዲያ መንግስት ባን ሊያደርገው የቻለው ብላችሁ ልጠይቁ ትችላላችሁ። ኦፍኮርስ አንድ ነገር ክሊር እናድርግ፣ የትኛውም ሀገር መንግስት ቢትኮይንን ባን ማድረግ አይችልም። እነዚህን ቢትኮይንን ልገዙበት የሚችሉትን ኤክስቼንጆቹን ነው እነሱ ባን የሚያደርጉት። አሁን በሀገራችን ኢትዮጵያ ውስጥ ባይናንስ ውስጥ ያሉት ፒቱፒ ትራንዛክሽኖች አይሰራም የሚባል ወሬ አለና ይህንን ነገር ነው እነሱ ብሎክ ሊያደርጉት የሚችሉት እንጂ ቢትኮይንን አይደለም ብሎክ የሚያደርጉት። ስለዚህ የእናንተን የምገዙበት መንገድ ነው እንጂ ብሎክ የሚያደርጉት ኦፍኮርስ ቢትኮይንን አይደለም። ቢትኮይን ኤግዚስትስ whether you like it or not, no government can control it. That's to be clear. ምሳሌ መመልከት እንችላለን። በናይጄሪያ ውስጥ የናይጄሪያ መንግስት ቢትኮይንን ባን ለማድረግ ሞክሎ ነበረ። ነገር ግን ህዝቡ ምንም አልሰማም ብሎ ፒቱፒን ቀጥሎ በአፍሪካ ውስጥ የመጀመሪያዋ ሀገር ሆና በፒቱፒ ትራንዛክሽን በጣም ብዙ ገንዘብ ነው ትራንስፈር የሚያደርጉት እነሱና it's one of the most relevant P2P countries in the world። በአህጉራችን በአፍሪካ ብቻ ሳይሆን ከዛም ውጭ ሆና ናይጄሪያ በጣም የምትታወቅ ሀገር ናት። ኬንያ ተመሳሳይ ነገር ለብዙ ዓመታት አልተፈቀደም ነበረ። ህዝቡ ግን አሁንም ፒቱፒ እየተጠቀመ ለረዥም ዓመታት አሳልፎ ነበር። አሁን ቅርብ ጊዜ በዚህ ዓመት ነው ሊጋል ሬጉሌሽኖቹን ያወጡት ማለት ነው። ስለዚህ ክሊር ማድረግ ያለብን ነገር ተከልክሏል ሲባል እነዚህ ኤክስቼንጆች ላይ የምገዙበትን መንገድ ነው እንጂ ክሪፕቶን ከለከሉት፣ ቢትኮይን ኤግዚስተንሱን አጠፉት ማለት አይደለም። ይሄንን ማወቅ አለብን። ቢትኮይንን ኮንትሮል ማድረግ አይችሉም። እሱን እንዳትረሱ ሁሉ ጊዜ። አንድ ነገር እስቲ ኢማጂን እናድርግ። ቢትኮይን ኢትዮጵያ ውስጥ ተፈቀደ፣ ክሪፕቶ ከረንሲዎች ኢትዮጵያ ውስጥ ተፈቀዱ፣ ምን ይፈጠራል? ፖዚቲቭ ሳይዶች አሉት፣ ኔጌቲቭ ሳይዶችም አሉት። ፖዚቲቭ ሳይዶቹ ለምሳሌ ዴቨሎፐሮች፣ ስታርታፖች በቴክ ዙሪያ በቢትኮይን ላይ ብዙ ነገር ኮንስትራክት ማድረግ ይቻላል እና ኢኖቬሽናችንን በጣም ያበረታታልናል። የሁለተኛ የቺፕ ሬሚተንስ ከውጭ ሀገር የሚላኩ ገንዘቦችን በስቴብል ኮይን በጣም በቀላሉና በቺፕ በሆነ ወይ ከውጭ ሀገር ወደ ሀገራችን ገንዘብ ፍሎ እንዲያደርግ በጣም ያግዘናል። ሶስተኛ ደግሞ ለመንግስታችን ራሱ ለኢትዮጵያ መንግስት የሚገርም ገቢ ምንጭ ይሆናል። ምክንያቱም እናንተ ክሪፕቶ ገዝታችሁ ስትሸጡ ካፒታል ጌይን ታክስ አለ። የሰራችሁትን ገንዘብ ፕሮፊቷ ላይ 30% ይሆናል፣ 20% ይሆናል። ያንን ገንዘብ ከብዙ ሰዎች ሲሰበስብ የሚገርም የታክስ ፕሮፊት ይሆንለታል እና ለመንግስታችን ለሀገራችን ራሱ በጣም ብዙ ጥቅም ያለው ነገር ነው። እንዲሁም ደግሞ ፌክ የሆኑ ኤክስቼንጆች ላይ
ሰዎች ሄደው እንዳይገዙ መንግስት ትክክለኛው ሊጋል ፍሬምወርክ ሲሰራ ህዝቡም የሚጠቀመው ህዝብ በደንብ ፕሮቴክትድ ሆኖ ገንዘቡን እንዳይበላ ያግዛል ማለት ነው። በተቃራኒው ሳይድ ደግሞ ሪስኮች አሉ። ሁላችንም እንደምናውቀው ከነዚህ ሪስኮች መካከል የሞኔታሪ ኮንትሮሉን ያለውን ፓወር መንግስት የማጣት ቻንስ አለ። ልክ እንደ ብር ኮንትሮል ማድረግ አይችሉም። ከሀገር ውስጥ የሚወጣውን አውትፍሎዎች ምናምን ሁሉ ነገር መቆጣጠር እንደ ብር እንደ ኢትዮጵያ ብር ስለማይችሉ ይህ ነገር የነሱን ፓወር እንዲያጡ ያደርጋቸዋል። ባንኮች በሚገርም ሁኔታ ፓወራቸውን በጣም ዊክን ሆነው ካሁን ካሉበት በላይም ኢንፍሉዌንሳቸውን ሊያጡ ይችላሉ እና ይህ የብሔራዊ ባንክ ለምሳሌ የሚያደርገውን ነገሮች ኢንተረስት ሬቶቹ እነዚህ ነገሮች በጠቅላላ በማርኬቱ ላይ ያለውን ኢንፍሉዌንስ ሊያሳጣቸው ይችላል እና ይህ ነገር ደግሞ መንግስት የሚያስደስት ነገር አይደለም። ስለዚህ ያው ቤኔፊቶች አሉ፣ ሪስኮች አሉት። እነዚህ ነገሮች ደግሞ ሜዲየት አድርገን ሀገራችን መቼም ሁሉ ጊዜ ዘላለሙን ቆልፈን መተው ስለማንችል ወደ ሬጉሌሽኑ ሳይድ ብንሄድ የተሻለ ነው ብዬ ነው ማስበው ነው ኦፍኮርስ። ስለዚህ ሶሉሽኖቹ ምንድን ናቸው? ሪስኩንና ቤኔፊቱን ባላንስ አድርገን ለሀገራችን ለኢትዮጵያ ለህዝቧ የተሻለ ነገር ይገባታልና ማቅረብም ስላለብን ዓለም የደረሰበትን ቦታ መድረስ ስላለባት ሀገራችንም ሰጀስት እናድርግ እስቲ። አይ ዶንት ኖ ኦፍኮርስ ይህ ቪዲዮ ለነሱ ይደርሳል ብዬ አይደለም ማስበው፣ ነገር ግን ህዝቡ ካወቀው እናንተ የምትመለከቱኝ የኔ ተመልካቾች ካያችሁት ለኔ ትልቅ ነገር ነውና ሶሉሽን ብዬ ማስባቸው ነገሮች ከናንተ ጋር ሼር ላድርግላችሁ። ልክ እንደ ኬንያ ላይሰንስ ማድረግ ከዛ ደግሞ ውስጡ ላይሰንሲንግ ውስጥ AML ወይም KYC ሪኳየርመንት የሚባል ሬጉሌሽን ማድረግ ነው። ምንድናቸው እነዚህ ሪኳየርመንቶች? አብረን እንመልከት። KYC ማለትም ባጭሩ ኖ ዩር ከስተመር ተብሎ የሚታወቅ ሬጉሌሽን ነው። ይህ ሬጉሌሽን ኤክስቼንጆች ሀገር ውስጥ ሲገቡ ሬጂስተር ስታደርጉ ማንነታችሁን ሙሉ ለሙሉ እንዲያውቁና አይዲ እንዲጠይቋችሁ ማን እንደሆናችሁ ሁሉ ነገር ሬጂስተር እንዲያደርጉ ይጠየቃሉ። AML ደግሞ አንቲ ማኒ ላውንድሪንግ ተብሎ ይጠራል። ይህ ሬጉሌሽን ገንዘብን የቆሸሸ ገንዘብን በኢሊጋል መንገድ የመጡ ገንዘቦችን ለማጠብና ሊጋል ለማስመሰል የሚሞክሩ ሰዎችን ካሽ ማድረግ ያግዘናል። ይህ መንገድ ኤክስቼንጆቹ እናም ደግሞ መንግስት ዋሊቶችን እንዲቆጣጠርና ስትሬንጅ የሆኑ ብዙ ገንዘቦችን በተከታታይ ወይም በሳምንት በሁለት ሳምንት በጣም ብዙ ገንዘቦች የሚገቡበት አካውንት ካለ የዚህን አካውንት ሲግናል ይደረግና ከየት ነው ገንዘብ ያመጣው ተብሎ ያ ሰው እንዲጠየቅ መንግስትን ያግዘዋል ማለት ነው። I think these two are an amazing solution to the problems. መንግስት በጣም የሚፈራው ይሄ የኢሊጋል የሆኑ መንገዶችን ማኒ ላውንድሪንግን የማንነቱን ሁሉም ሰው ከታወቀ እንደዚህ አይነት ደግሞ ስትሬንጅ የሆኑ የገንዘብ ብዛት አካውንት ውስጥ ዋሌት ውስጥ ሲገባ ሲመለከቱ እነዚህ ነገሮች ለማስተካከል በዚህ መንገድ ማን እንደሆነና ከየት እንደሚመጣ ቼክ ማድረግ ይችላሉ። ክሪሚናሎችንም ደግሞ በዓለማችን በጠቅላላ ላይ በዚህ መንገድ የሚይዟቸውና በዚህ መንገድ ሀገራችንን ከመጥፎ ነገሮች ክሪፕቶን ተጠቅመው መጥፎ ነገር ለማድረግ የሚያስቡ ሰዎችን ሀገራችንን ፕሮቴክት ማድረግ እንችላለን። ሁለተኛው ትራንዛክሽን ሊሚት ማድረግ ነው። ልክ እንደ ግብፅ ክሪፕቶ ሀገር ውስጥ እንዲገባ መፍቀድ፣ ነገር ግን በአመት ወይም በወር መግዛት የምትችሉትን ወይም ትራንስፈር ማድረግ የምትችሉት የገንዘብ ብዛት ሊሚት ማድረግ። በዚህ መንገድ ቀስ በቀስ የብር ቫሊዩ ፕሮቴክትድ ሆኖ ብዙ በአንድ ጊዜ በጣም በሚገርም ሁኔታ ዲቫሊዩስ ከማድረጉ በፊት ቀስ በቀስ ፕሮሰሱን ሰውም ቀስ በቀስ ያንን ነገር ክሪፕቶችን ወደ ክሪፕቶ ዋሌቶች ትራንስፈር የሚያደርገውን ገንዘብ ኮንትሮል አድርጎ ሊሚት አድርጎ መፍቀድ ሌላኛው ሶሉሽን ነው። ሶስተኛው ሶሉሽን ደግሞ ዲጂታል ከረንሲያችንን ኢንትሮዱስ ማድረግ ነው። ባይ ዘ ዌይ በሚቀጥሉት ቪዲዮዎች ላይ ሞር ዲፐር ዳይቭ እናደርግበታለን። ይህ ክሪፕቶ ለምን ተከለከለ የሚል ቪዲዮ ስለሆነ ነው። ነገር ግን ሀገራችን ኢትዮጵያ በቅርብ ጊዜ ባገኘው ዴታ መሰረት ይህንን ታያላችሁ። የሴንትራል ባንክ ዲጂታል ከረንሲ ለመስራት ኢትዮጵያ እያቀደች ትገኛለች አሁን ላይ እና የኢትዮጵያን ብር ዲጂታል ለማድረግ ልክ እንደ USDC ልክ እንደ USDT ዩሮ የተለያዩ ገንዘቦችን አሁን ብሎክቼን ላይ እየሰሩት ነው እና የኢትዮጵያን ብርም ብሎክቼን ላይ ሰርቶ ለህዝቡ ኢንትሮዱስ ለማድረግ እየታቀደ ነው። በሚቀጥሉት ቪዲዮዎች ላይ ሞር እንሰራበታለን። የምትፈልጉት ከሆነ እንደዚህ አይነት ቪዲዮ ደግሞ ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ ላይ ከቨር የምናደርግ ይሆናል። ዋነኛው ምክንያት ይህንን ዲጂታል ገንዘብ ኢንትሮዲውስ ያድርጉ ያልኩበት ምክንያት የብሎክቼን እንዴት እንደሚሰራ ሞር ኖሌጅ ይኖራቸዋል። ከዛ በኋላ ሌሎቹንም ብሎክቼን ኮንትሮል ማድረግ እንደሚችሉ፣ ኢሊጋል ነገር መስራት እንደማይቻል፣ የሰዎችን ማንነት ማወቅ እንደሚችሉ ሲያውቁ ቢትኮይንም ወደ ሀገር መፍቀዳቸው አይቀርምና ስለ ብሎክቼን ሞር ኖሌጅ ሲኖረን እንደ ሀገር የተሻለ ስለሆነ ይህንን ስቴፕ ሲወስዱ ኦፍኮርስ ማይቀር ነገር ነው። ዛሬ አይደለም፣ ከነገ ወዲያ አይደለም፣ የሚቀጥለው ዓመት አይደለም፣
መቼ እንደሚፈጠር አላቅም፣ ግን it's just a matter of time መፈቀዱ ማይቀር ነው። ግን ሶሉሽኖችን ሰጀስት ለማድረግ ነው። ይህ ደግሞ ሌላኛው አንድ ሶሉሽን ብዬ የማስበው ነው። ይህንን ደግሞ ማድረግ ማይፈልጉ ከሆነ ሌላኛው ሶሉሽን ብዬ የማስበው ስቴብል ኮይኖችን ፐርሚት ማድረግ ነው። ክሪፕቶን ተዉትና ስቴብል ኮይን ፕሮቫይድ የሚያደርግ ሰው እንኳን ወይም ካምፓኒ ቢፈቀድ ሀገሪቱ ውስጥ የዶላር እጥረታችንን፣ የዩሮ እጥረታችንን፣ የዲጂታል ከረንሲ እጥረታችንን በጣም ሪዞልቭ ያደርግልናል እና ከውጭ ሀገር የምናስመጣቸው ኢምፖርት የምናደርጋቸው ነገሮች በጣም ችግር መብዛቱ በዚህ ሶሉሽን እናገኝ እንችላለን እና ሌላኛው ሶሉሽን ደግሞ ክሪፕቶን ተዉትና ስቴብል ኮይኖችን እንዲፈቀዱ ማድረግ ራሱ ሌላ ትልቅ ስቴፕ ነው ለሀገራችን። ሌላኛው አምስተኛው ደግሞ ሰጀሽን የምሰጠው መሞከር ነው። ሁሉንም ኤክስቼንጆች በአንድ ላይ ማስገባት ሳይሆን አንድ ኤክስቼንጅ አስገብቶ ሀገሪቱ ውስጥ እንዴት ነው ፐርፎርም የሚያደርገው ኮንትሮል እናደርገው እንችላለን ወይ አንዱን ብቻ ባይናንስን ብቻ አስገብቶ ኢትዮጵያ ውስጥ ይህንን ሶሉሽን ማድረግ ይቻላል እና ትራያል እያደረገ ማይሆን ከሆነ ኦኬ ሶሉሽኑ ምንድን ነው፣ እንዴት ነው ልናስተካከል የምንችለው፣ ሁሉንም ከመፈቀዳቸው በፊት የመጀመሪያውን ስቴፕ መውሰድ አሪፍ ሶሉሽን ነው ብዬ አስባለሁ። ስለዚህ ኮንክሉድ ስናደርግ አንድ ነገር ሳልላችሁ አላልፍም። ይህንን የቢትኮይን ኢትዮጵያ ቻናል ከመክፈቴ በፊት ብዙ ጊዜ አስቤበታለሁ። ላለማድረግ ደግሞ ወደኋላ የያዘኝ የነበረው ዋነኛው ምክንያት ክሪፕቶ አለመፈቀዱ ነው። ይህንን ደግሞ ሳስበው ኢትስ ላይክ የችግሩ መድኃኒት አለኝ፣ ግን መድኃኒቱን እናንተ መስጠት አልችልም። ማለትም ፍቃድ ስለሌለ ማድረግ አትችሉትም። ነገር ግን ሀሳቤን የቀየርኩበት ዋነኛው ምክንያት ይህን ነገር ደግሞ እንዲፈቀድ ወደሚቀጥለው ስቴፕ ኢትዮጵያን ልንወስድ የምንችለው ከኛ ነው የሚጀምረው። ኖሌጁ ሲኖረን፣ ህዝቡ ሲጠይቅ፣ more and more people when they know about it የተሻለ ሶሉሽን እናመጣለን ብዬ ስለማስብ ነው ይህ ቻናል የከፈትኩት። ቻናሉን ስከፍት እናንተ ኢሊጋሊ ክሪፕቶን እንድትገዙ ወይም ደግሞ የማይሆን የሊጋል ኢሹ ውስጥ እንድትገቡ ፍላጎት ምንም የለኝም። አዎ በአሁኑ ሰዓት ላይ ክሪፕቶን ትሬድ ማድረግ ኢትዮጵያ ውስጥ ተከልክሏል። ነገር ግን ይህንን የመከልከል ጉዳይ እንድናስፈቅድና የተሻለ ቦታ ላይ የሚቀጥለው ስቴፕ ላይ እንድንሄድ ህዝቡ ማወቅ አለበት። በዓለማችን ላይ በብዛት አሁን ለምሳሌ አሜሪካን እንኳን ብንመለከት ክሪፕቶ ተፈቅዷል። ነገር ግን the major part of the population ቢትኮይን ምንድን ነው፣ እንዴት ነው ሊያድናቸው የሚለውን ችግር ምንም አያውቁትም፣ አይመለከታቸውም፣ ጭራሽ ፍላጎትም የላቸውም። ነገር ግን አሁን ላይ እኛ በዚህ ቻናል ላይ ኤዱኬት የምናደርግ ከሆነ የምንችለውን ያክል ሰው እኔ የምችለውን ያክል ሰው ፐብሊክሊ እንደዚህ በቻናል ላይ እየተጠቀምኩኝ ቲክቶክ ላይ እየተጠቀምኩኝ እናንተን ለማስተማር ከቻልኩኝ ለእኔ ትልቅ ነገር ነው እና ልክ ያ ሰዓት ደግሞ ሲከፈት በሮቻችንን ከፍተን ኤክስቼንጆች ወደ ሀገራችን ሲገቡ እናንተ ኦልሬዲ ሬዲ ናችሁ። ምን ማድረግ እንዳለባችሁ፣ የትኛው ሎንግ ተርም አሴት እንደሆነ፣ የትኛው ለአጭር ተርም አሴት እንደሆነ፣ እንዴት ቢትኮይን ከኢንፍሌሽን እንደሚያድናችሁ ኦልሬዲ ስለምታውቁ፣ በዓለማችን ላይ ያለውን ዴቨሎፕመንት በዚህ ቻናል ላይ ስለምታውቁ ኦልሬዲ ሬዲ ሆናችሁ ትጠብቃላችሁ። እኔ ይህንን ደግሞ ቻናል ለእናንተ ስከፍትላችሁና ለሁላችሁ እንደምታዩት ሰዎች ሳደርገው ሁላችሁም እንድትማሩበት ከዛም ሬዲ ሆነ እንድንጠብቅ ነው። ኢንፍሌሽን በጣም ከባድ ነው ኢትዮጵያ ውስጥ። የዋጋ ግሽበት፣ የመግዣ አቅሙ የገንዘብ በጣም እየተሸረሸረ እየሄደ ነው። ምንም አይነት ዛሬ ቆጥቤ ነገ ህይወት ይቀይራል የሚባል ነገር እውነት አይደለም፣ ውሸት ነው። ችግሩ ይገባኛል፣ በጣም ያሳዝናል ያለው ሲቹዌሽን። ነገር ግን ምንጀምረው ከራሳችን ነው እና ሞር ሰዎችን ባሳወቅን ቁጥር ሞር የሀገራችን ህዝብ በጠቅላላ ስለ ቢትኮይን ባወቀ ቁጥር መንግስት ደግሞ ህዝቡ እንዳወቀ ሲያይ መክፈቱ የማይቀር ነገር ነው። ለመንግስትም ቅድም እንዳወራ ነው ሬቨኒው ነው በታክስ የሚያገኘው በጣም የሚገርም ሬቨኒዎች አሉ እና ተዘግቶ አይቀርም። አንድ ቀን መንግስት መክፈቱ አይቀርም። አንድ ቀን መንግስት ሊጋል ፍሬምወርኩን ሰርቶ ክሪፕቶ ኢትዮጵያ ውስጥ ይፈቀዳል ማለቱ አይቀርም። በእኔ አመለካከት በጣም ትንሽ ጊዜ ነው የቀረን። ይህንን ደግሞ ፋይናል ፑሽ ለመንግስት የምንሰጠው እኛንንና ሞር ሰው እንዲያውቀው ይህንን ቻናል ሼር በማድረግ ሰዎች ይህንን አዲስ መንገድ እንዲያውቁ እንዲረዱ፣ የገንዘብን ቫሊዩ ከየት ነው የመጣው፣ የስኬርሲቲ ጉዳይ ሴቭ በምን ማድረግ አለብን የሚለውን ነገር ሞር ሼር እያደረጋችሁ እንዲማሩ ማድረግና ጊዜው ሲደርስ ሬዲ ሆኖ መጠበቅ ነው ያለን ቻንስ። ይህ ቪዲዮ ይህን ይመስል ነበረ። ሮቤል አለሙ ነኝ። ይህ ቢትኮይን ኢትዮጵያ ነው። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን።